ሮዛ በተውፊቅ ምክንያት በሶፍዬና በፉፉዬ እንዲሁም በሶፍዬ አክስት ምክንያት ታገተች። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተወዳችሁ የተከበራችሁ የእኔ ውድ ቤተሰቦች እንዴት ናችሁ? አላችሁ ወይን? ያለውኝ አልሐምዱሊላህ። እንግዲህ ትናንትና ፉፉዬ ኤርቤ ባለጸጋዎች አባቶችን በጣም አጸያፊ የሆነ ነውር ተውፊቅ እንደሰራ ትናንትና ተናግሮ ነበረ። እንደምንም ተብሎ ነገሮች እንዲፈቱ ሞክሬ ነበር፣ እስካሁን ግን እልባት አልታገኘለትም፣ አባቶችም የት እንደደረሱ አልታወቀም በማለት ያው ፉፉዬ መልእክት አስተላልፎ ነበር። በዛ በማስመልከት ደግሞ እህቶች እንዲሁም የፉፉዬም የቱፋም የሶፍዬም እህቶች የተውፊቅን ስራ አወግዘዋል። ነገር ግን ጥፋትን በጥፋት አይደለም አልነበረም መመለስ ያለበት ፉፉዬ እንደገና ድጋሚ ሮዛን በፉፉዬና በሶፊ አክስት በሶፊ ጨምሮ መታገቷን ያው መጨረሻ ላይ አይተናል። ጥፋትን በጥፋት አልነበረም። ጥሩን ነገር መልካምን ነገር ማነው መጥፎን ነገር በመልካም ነገር መመለስ ነበረበት ፉፉዬም እንዲሁም ተውፊቅ ማነው ሶፊዬም የሶፊ አክስት ሮዛን ማገት የለባቸውም ነበረ። ሮዛን በማገታቸውም የአንዳንድ እህቶችም ቁጣ ሮዛ መንገደኛ ነት ገና አሁን ተውፊቅን ፍለጋ ነው የመጣችው። ተውፊቅን ፍለጋ በመጣችበት ከሶፊ ጋር ውይይት ለማድረግ ነው የመጣችው። ሮዛ መታገት የለባትም ነበረ፣ ግን ከሆነ ሆነ ነው የሚሉም አሉ። ያው እንግዲህ የእህቶችን ምክር ሳለ አይደለ የሶፊዬም እህቶች እባክህ ቱፋህ እባክህ ተውፊቅ ከዚህ በኋላ ከልጅቷ ህይወት ውጣልን፣ ኑሯን እንድትኖርልን ተደስታ እንድናያት እንፈልጋለን ይላሉ የሶፍዬ እህቶችም። የቱፋ እህቶችም እንግዲህ እኛ ነገሮችን ፉፉዬ ማነው ቱፋሄ ነገሩን አስተካክሎ ከሚስቱ ጋር እንዲቀጥል ነው እንጂ የምንፈልገው በመሀል ተውፊቅ እንዲገባ ነው ፉፉዬ እንዲገባ አንፈልግም ይላሉ። ነገሮች በእንደዚህ አይነት መልኩ ያው እንደቀጠለ ነው። የአባቶች መታገትን እኛም አወግዘናል። አባቶች አለምንም ጥፋታቸው መታወክ የለባቸውም። ወጣቶች ናቸው። ፉፉም በወጣት ነው፣ ተውፊቅም ወጣት ነው፣ ሶፊም ወጣት ናት። እንግዲህ ወጣቶች በወጣትነታችሁ ከዘመኑ አንጻር ተወያይታችሁ መፍታት ነበረባችሁ። አባቶች 3 ቀን 2 ቀን ኦልሞስት እንግዲህ ዛሬ 4ኛ ቀናቸው ነው እንግዲህ እንዲታገቱ ነው ትናንትና ላይ የሰማ ነው። ይሄ ነገር እኛም እንደ አንዳንድ ኦዲየንሶች እንደ አንዳንድ ተመልካቾች ምንም አይነት ነገሮችን እንዳይታይብን ማዳላት ነገር እንዳይሆንብን በማለት እኔ የራሴን አስተያየት ተውፊቅ አባቶችን ማገት የለበትም ነበረ። ከሆነም በቃ ሆኗል። ጥፋት ነው። ነገር ግን ፉፉዬም እንግዲህ ሶፍዬም ሮዚን ማገታችሁ ለኔም እናንተም ጥሩ አልሰራችሁም፣ ግን ከተውፊቅ አይብስም። እናንተ ይሻላል። ምናልባት አሁን ሮዛ የታገተችበት ዋነኛው ምክንያት ሮዛን ሲል ተውፊቅ ይመጣል፣ አባቶችን ይለቃል፣ ጉዳዩን በስምምነት ይፈታል በሚል መሰለኝ። ያው ሶፊ ሮዛ የታገተችው በሶፊ ቤት ነው። ምንም ጉዳት ላይ አይደርስባቸውም። ሽማግሌዎች አባቶች ግን የት እንደታገቱ አይታወቅም። በእንደዛ አይነት ነገር ላይ ያው አጸያፊ ነገር ነው። እህቶችም እንግዲህ የሶፊዬ እህቶችም ያው እባካችሁ ኑራዋን ትኑርልን ከፉፉዬ ጋር ትቀጥልልን ብለዋል። የቱፋ እህቶች እረ በፍጹም መሆን የለበትም፣ ጥፋቱን እንደ ጥፋት ቀተን መክረን ዘክረን የወንድምነትን ሆነ የእህትነትን ነገር አሳይተን ሶፊ ወደ ከተውፊቅ ጋር እንድትቀጥል ነው የምንፈልገው። ከተውፊቅ እንድትለያይ አንፈልግም። ከሶፊ ከተውፊቅ ጋር እንድትለያይ አንፈልግም። ወደ ተውፊቅ እንድትመለስ ነው የምንፈልገው። ነገሮች ውዝግብግብ ሆኑ። በዛ አማካኝነት እንግዲህ የፉፉዬም እህቶች እኛም የምንፈልገው ነገሮች ጥርት ብለው ነው የምንፈልገው። እንደዚህ አይነት ግርግር ውጅንብር መፈጠር የለበትም። ፉፉዬም ሶፊም ቱፋም ችግራቸውን ይፍቱ። እንግዲህ ደግሞ መንገደኛውን ሮዛን ከወሎ የ8 ሰዓት መንገድ ተጉዛ መታገቷ እሱንም ጨምሮ አወግዘዋል። ይሄን አስጸያፊ ድርጊት በሁለታቸውም ላይ ያለውን ነገር አስጸያፊ ድርጊቶችን አወግዘዋል ማለት የኔ ዳት ሚንስ በጣም አዝነውባቸዋል ለማለት ያክል ነው። እንግዲህ ያው የአባቶች ነገር ስፔሻሊ ትኩረት መደረግ ያለበት አባቶች ጋር ያለው ነው። ሌላው ደግሞ የአንዳንድ ኮሜንታተሮች አይናችሁ በምን አንግል እንደሆነ የምታዩት አላቅም። እኔ ያላየሁም እውነት ለመናገር አባቶች በዚህ ልክ እንደው ሃይማኖትንም ጨምር አድርጋችሁ እድሜ ባለጸጋዎች ናቸው። ጋቢያቸውን ለብሰው የሆነ እንዴት ብዬ ልንገራችሁ፣ በእንደዚህ አይነት መልክ ነው ያየዋቸው።
እስልምና ሃይማኖት ተከታይ አይደሉም ሽማግሎቹም የሚል ነገር አለ። እኔ ያሳሰበኝ ነገር በዛው መካከል ላይ ያው በጉ እንዳያችሁ ጠፍቷል ሰዎቹ ጋር ማለት ነው። ወጣቱም ያው ታግቷል ማለት ነው። እንደው ብንተዛዘን እውነት ለመናገር ይሄን ያክል እንደው ይሄን ያክል ባትጨነቁ እንደ የተሻለ ነው ብዬ ነው ያለ ነው። በሰው ሀገር ነው በሰው ሀገርም ከመሆናችን አንፃር ላይ ማለት ነው ለማለት ያክል ነው። እህቶች እንግዲህ ያው ከክፋት እንዳታውብኝ ስፔሻሊ በአባቶች ዙሪያ ላይ ያለውን እርግጠኛ ነኝ ዛሬ ቱፋህ ሮዛ መቼም በሮዛ አይጨክንም ብዬ ተስፋ አደርጋለሁ። ዛት ሚንስ ማለት በሰው ይጨክናል ማለት አይደለም። እንደው በክፋት እንዳታውብኝ ብዬ ነው። አሁን እንግዲህ አንተም የግልህን እኔም የግሌን የቆላ ማሽላ ሲዘፈን ነው ያገሬ ሰው የቆላ ማሽላ ይላል ወገሬ አንቺም ወደ ሀገርሽ እኔም ወደ ሀገሬ ነው መስለኝ። ፉፍዬም ሶፍዬን ይዞ ወደ ቡታጅራ መሄድ አለበት እንደው ከሱፍዬ ከፉፍዬ ጋር ከሆነች ማለት ነው። ቱፋህም እንግዲህ ሮዛን ይዞ ወደ ወሎ ከዛ በቃ ወደ መፍትሄው ይከዳል ብዬ ተስፋ አደርጋለሁ ማለት ነው። አይ ሩቅያ አይ አንቺ ክፋት፣ አረ በጭራሽ ይሄ ነገርማ ክፋት ነው በጭራሽ። እና ምን ላርግ? ቆይ እስኪ እኔ ምን ላርግ እንዴ? እኔ እኮ አሁን ለጉር ነው ገንፎ ባሬላ ለበዩ ደግ ነው ለሰሚው ግራ አለ። እኔ ግራ ተጋባ። ሁለቱም ወንድሞቼ ናቸው። መናገር ከበደኝ እንደ ጨነቀኝ። ምን ላድርግ ብላችሁ ነው እንግዲህ ሶፍዬንም ፉፉዬው ሰርበት ቱፋህም ሊጎዳ ነው እንዴ? የሱፋ ነገርም የፉፉዬም ነገር እኔ በመሃል ምንድነው ነው? በዚሁ አጋጣሚ ደግሞ ሶፊ ሁለታችሁንም አልፈልጋችሁም ከህይወቴ ውጡልኝ እባካችሁ ልኖርበት ብላለች። ያም ደግሞ ትክክለኛው ውሳኔዋ ከሆነ ውሳኔዋን ማክበር ነው። ሶፊም ሆነ ተውፊቅ ፉፉዬም ሆነ ተውፊቅ ተመካክራችሁ የልጅቷን ውሳኔ በቃ አክብሩላት። አስፈላጊ ካልሆነ ያላችሁበት ቦታ ላይ ቦታችሁን መፈለግ የእናንተ ግዴታ ነው እንጂ ሶፊ በሁለታቸው መካከል ያንተ አለመግባባት ቱፋህም የኔ ትሁን ፉፉዬም የኔ ትሁን በዚህ መሀል ልጅቷ መታወቅ የለባትም ማለት ነው። እንደኔ እንግዲህ ያው የጉዳዩ ባለቤቶች ጉዳዩን በተረጋጋ መልኩ ፈታችሁ ለኦዲንሶች ለኛም ጦርነቱ ሳይጀመር ብትደርሱልን የተለ የራያ ለጆነሽ ንግግር ባታውቂ ተሰሽቆኝ ወከለክለክ ዋዬ ከቶሎቶ Hawa,